ነገራችን ላይ በቤተክርስቲያን ብዙ አይነት አገልግሎት አለ። ቁጭ ብሎ መማር ግን በክርስቶስ አገላለጽ መልካም ዕድል። ሰዎች ህንጻ ቤተክርስቲያን ያንጻሉ፣ ብዙ ፕሮጀክት ላይ ይሳተፋሉ። ተማሩ ስትሏቸው ግን አይሳተፉ። ለቤተክርስቲያን ገንዘብ ይሰጣሉ፣ ቃለ እግዚአብሔር ስሙ ስትሏቸው አይኔ ስራ አለብኝ አይመቸኝም፣ ባይሆን ለጉባኤው የሚያስፈልገውን ነገር አንዳንድ ነገር ካለ እናሟላ የሚሉ ሰዎች። ኃጢአተኛ ሲጸጸት እንባውን ጠጣለሁ ብሏል እኮ ሙሴ ጠየቀው። ምን ትበል ወምን ትሰቲ፣ ጌታ ሆይ ምን ትበላለህ ምንስ ትጠጣለህ አለው። ኃጥ አሜኔስ እንባሁ ሰቲ፣ ኃጢአተኛ ሲጸጸት እንባውን ምን እላለሁ ጠጣለሁ ብሏል። ምናልባት አንዳንዴ ስንማር አይኔ ስንት ዓመት ተማርኩ እኮ ምንም ለውጥ የለውም ብለን ተስፋ ልንቆርጥ እንችላለን። ሌላ ውጤት ባናመጣ እንኳን አሁን ቁጭ ብለን ቃሉን መስማታችን ብቻውን ሊያነጻን እንደሚችል ታውቃላችሁ። ባንሰራውም ባንፈጽመውም አሁን የሰማኸው ቃል መቼ እንደሚሰራ አይታወቅም። የተዘራ ሁሉ ወዲያው ይበቅላል እንዴ? አይበቅልም። በመጽናትም የሚያፈሩ አሉ ይላል እኮ ወንጌል። ቆይቶ ሊያፈራ ይችላል። ዛሬ የተማርከው ቃል እግዚአብሔር የዛሬ 10 ዓመት ንስሐ እንድገባ ሊያደርግ ይችላል። የሚሰራበት ጊዜ አይታወቅም። ሽኖዳ የተባሉ አባት በረከታቸው ይደርብን ምን ብለዋል? እስከ ዛሬ የእግዚአብሔርን ቤት አገለገልኩ፣ የቤቱን ጌታ ማገለግለው መቼ ይሆናል? ቤትህን አገለገልኩ። አንተም መቼ ነው ማገልገል የምጀምረው? እሱ የሚገለገለው ሰውነትህን ቅዱስና ንጹሕ መስዋዕት አድርገህ ስታቀርብ ስለሆነ ነው። ለአይምሮ የሚመች አገልግሎት የሚለው ቅዱስ ጳውሎስ ሮሜ 12 ላይ ይህንን ማርያምስ አለ የማይቀሟትን በጎ ዕድልን ምን ብላለች? መርጣለች። ምንድን ነው የበጎ ዕድል? በሚኖረን አጭር የትምህርት ጊዜ በሉቃስ ወንጌል ምዕራፍ 10 ከቁጥር 38 ላይ ተጽፎ በሚገኝ ኃይለ ቃል ለጥቂት ደቂቃዎች እንማራለን። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እንዳስተማረ እኛንም በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ማርያምም የማይቀሟትን በጎ ዕድልን መርጣለች ይላል የሉቃስ ወንጌል ምዕራፍ 10 ከቁጥር 42። እስቲ አብረን እንበል። ማርያምስ በሉ እንጂ የማይቀሟትን በጎ ዕድልን መርጣለች። በሉቃስ ወንጌል ምዕራፍ 10 ከቁጥር 38 ላይ ተጽፎ የሚገኝ ለአንዲት ተማሪ፣ ለአንዲት የግቢ ጉባኤ ሳይሆን ተማሪ ለሆነች ለአንዲት ሴት የተነገረ ቃል ነው። በዚህ ቃል ተነስተን እንማራለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት ባስተማረበት በመዋዕለ ስብከቱ የሚያስተምረው በተለያዩ ስፍራዎች ለተለያዩ ሰዎች ነበረ። ጌታችን ሲያስተምር በጣም ብዙ ምዕመናን ብዙ ሰማዕያን ባሉበት ያስተምር ነበር። ደግሞ በቁጥር በጣም ትንሽ ሰዎችም ባሉበት ሳይንቅ የአንድ ሰው ነፍስ ዋጋ ስላለው አምላካችን ኢየሱስ ክርስቶስ ያስተምር ነበር። የ5 ገበያ ሕዝብ ይከተለው ነበር እንደሚል በሺህ የሚቆጠሩ ሰዎች ልክ እንደናንተ በጣም ብዙ ሕዝብ በተገኘበት ክርስቶስ በአደባባይ በገበያ ያስተምር ነበር። ግን ሕዝብ ካልበዛልኝ ደግሞ አላስተምርም የሚልም አምላክ አልነበረም። ለአንድም ለሁለትም ሰው ያስተምራል። ነቅተው ለሚማሩትም ያስተምራል። እግዚአብሔር ለተኙትስ ያስተምራል አያስተምርም? እግዚአብሔር በአንድም በሌላም ምን ይላል? ይናገራል። አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል አይደል? ደግሞ ይህም ብላችሁ እንዳተኙ አደራችሁን። ነቃ ብለን እንማር። ግን እግዚአብሔር አይደለም ነቅተው የሚማሩትን የተኙትን እንኳን በህልም እየተገለጠ ምን ይላል? ያስተምራል። ብዙ ሰው ባለበት ያስተምራል። ጥቂት ሰዎች ባሉበትም አስተምሯል። በአብዛኛው ለአንድ ሰው ያስተማረበት ጉባኤያት አሉ። ለአንድ ሰው ጉባኤ ሰርቶ ልብ አድርጉ። ክርስቶስ ኒቆዲሞስን በመንፈቀ ሌሊት አስተምሮታል፣ በጨለማ። ሳምራይቷን ሴት ደግሞ በጠራራ ፀሐይ በቀትር አስተምሯታል። ሴቲቱን በቀን ወንዱን በሌሊት ማለት ነው። ሴት ልጅ በሌሊት ትምህርት ልትማር አትችልም አይደለ? ስለዚህ እንደ ጾታው እንደ ሁኔታው ለይቶ በሌሊት የሚማሩትን በሌሊት በቀን የሚማሩትን በቀን አስተምሯል አምላካችን። አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 10 ላይ አምላካችን ኢየሱስ ክርስቶስ ወደ አንዲት መንደር ገባ ይላል። ሲሄዱም ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። እንግዲህ የቤቷ ታላቅ እሷ ስለሆነች
ማርታ ወይም አልዓዛር እና ማርያም ናቸው ወንድምና እህቶች። ማርታ ታላቅ ስለሆነች በእሷ ስም ይናገራል ወንጌሉ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም የማይቀሟትን በጎ ዕድልን መርጣለች፣ ከሷም አይወሰድባትም አለ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። በዚህ ታሪክ ውስጥ እንግዲህ አምላካችን ኢየሱስ ክርስቶስ አንዲት ሴት እግሩ ስር ቁጭ ብላ ስትማር ጉባኤ ሰርቶ ያስተማረበት በአንድ ሰው ቤት ድረስ እንግዲህ ወንጌል የሚሰበከው በአውደ ምሕረት ብቻ፣ ወንጌል የሚሰበከው በጉባኤ ብቻ አይደለም። ቅዱስ ጳውሎስ በዚህ በሐዋርያት ሥራ ላይ ሲናገር በቤታችሁም ሳይቀር ወንጌልን አልሰወርኩባችሁም፣ አንዳች አላስቀረውባችሁም ይላል። ወንጌል በአደባባይ እንደሚሰበከው በቤተሰብም ትምህርት ይሰጣል፣ ለግለሰብም ትምህርት ይሰጣልና አምላካችን ለአንዲት ሴት ያስተማረበት ታሪክ ነው ተጽፎ የምናገኘው። እዚህ ታሪክ ውስጥ ሁለት በጣም አስገራሚ ነገሮች ተከስተዋል። ቤታቸው እንግዳ ሆኖ አምላካችን ኢየሱስ ክርስቶስ ሲገኝ ማርያምና ማርታ ክርስቶስን ለማስተናገድ የመረጡት መንገድ ሁለት አይነት ነበረ። አንደኛይቱ ከጌታ እግር ስር ቁጭ ብላ ትማር ነበር። ሌላኛይቱ ማርታ ደግሞ ጓዳ ገብታ ለክርስቶስ ምግብ ለማዘጋጀት ትሰራ ነበረ። ከሁለቱ እህትማማቾች ጥሩ ያደረገው ማን ነው? ምግብ የሰራችው ነች ወይስ ቁጭ ብላ የተማረችው? መልሱልኝ እንጂ ቁጭ ብላ የተማረችው። አሁን ዝም ብላችሁ ወንጌል ስለሆነ ሳናስተውል እንላለን እንጂ እስቲ እዚህ መሃል እህት ያላችሁ እህቶች ልጠይቃችሁ፣ እህት ያላችሁ ብቻ ነው የምትመልሱልኝ። ቤታችሁ እንግዳ ሲመጣ እህታችሁ ከእናንተ ጋር ስራ ብትሰራ ነው ደስ የሚለው ወይስ ከእንግዳ ጋር ብትቀመጥ? አቤት አንቺ እንደውም እንግዳ ሲመጣ ጓዳ ላለመግባት ከእንግዳ ጋር ሄደሽ ቁጭ የምትይው ነገር አለ የምትባባሉ እህትማማቾች የላችሁ? ከእንግዳ ጋር መቀመጥ ነውር ነው። ገብቶ እንግዳውን ማስተናገድ ያስፈልጋል። ስለዚህ ዝም ብለን ካየነው ማርያም ቁጭ ማለቷ ከእንግዳ ጋር መቀመጧ ሰነፍ የሚያሰኛት፣ ስራ አልሰራች የሚያሰኛት ነው። ያን ቀን ግን እዚያ ቤት የተገኘው እንግዳ ማን ነው? አምላካችን ኢየሱስ ክርስቶስ። የሰማያዊ እንግዳ፣ ሰማይና ምድርን የዘረጋው አምላክ ነው ቤታቸው ቁጭ ያለው። ቅዱስ ኤፍሬም ሶርያዊ ማርታ ምግብን ለፈጠረው አምላክ ምግብ ልትሰራለት ወደ ጓዳ ገባች ይላል። ምግብን የፈጠረው ማን ነው? አዎ የእሱ ምግቡ መጠጡ የእኛ መመለስ ነው። ኃጢአተኛ ሲጸጸት እንባውን ጠጣለሁ ብሏል እኮ። ሙሴ ጠየቀው ምንተ ትበል ወምንተ ትሰቲ፣ ጌታ ሆይ ምን ትበላለህ ምንስ ትጠጣለህ አለው። ኃጥእ አሜኔስህ እንባሁ እሰቲ፣ ኃጢአተኛ ሲጸጸት እንባውን ምን እላለሁ ጠጣለሁ ብሏል። የክርስቶስ ምግቡ የክርስቶስ መጠጡ የእኛ መመለስ ነው። ሳምራይቷን ሴት አስተምሮ ሲጨርስ ደቀ መዛሙርቱ መጡና ምግብ ሊያቀርቡለት ወደዱ። ክርስቶስ ግን አልበላም አላቸው። ሌላ ሰው ምግብ አምጥቶለት ይሆን ብለው አሰቡ ይላል። በልቶ ይሆን አሉ። ክርስቶስ ግን ምን አለ? የላከኝን ፈቃድ አደርግ ዘንድ እሱ ለእኔ ምግቤ ነው መጠጤም ነው አለ። አምላካችን የእኛን መመለስ እንደ ምግብ እንደ መጠጥ የሚቆጥር አምላክ ነው። ስሙ የተመሰገነ ይሁን። ስለዚህ ማርታ ምግብ ልታዘጋጅ የገባችው ምግብን ለፈጠረው አምላክ ነው። ቤቷ ሰማይና ምድርን የዘረጋው አምላክ መጥቶ ቁጭ ብሎ የመማር እድል አግኝታ ግን አለፈችው። ገብታ ጓዳ ስራ መስራት ጀመረች። እኔ ዝም ብዬ ሳስበው ያው ወንጌሉ ላይ የለም ግን ብዙ ድስት የጣደች ትመስላለች አይደል? ነገረ ስራዋ እንደው ስታዩት አልጫውን ስትለው ቀዩ እያረረ የሆነ ነገር ብቻ ተጣደፈች፣ ተጨነቀች። ጥቂት እንደቆየች ግን መረራት። እህቷ ማርያም ቁጭ ብላ እየተማረች ነው፣ እሷ እየሰራች ነው። ስለዚህ መጣችና ጌታ ሆይ እኔ እንድሰራ ብቻዬን ስትተወኝ እህቴ አይገድህምን አለችው። ከሰሰችው እህቷን። ይህን ጊዜ ክርስቶስ ምን አለ? ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድልን ምን ብላለች? መርጣለች፣ ከሷ አይወሰድባትም አለ። የማይቀማ በጎ ዕድል ብሎ ክርስቶስ የተናገረው ምንድን ነው ካላችሁ፣ ቁጭ ብሎ የእግዚአብሔርን ቃል ምን ማለት መማር። እንግዲህ የግቢ ጉባኤ ተማሪ በነበርንበት ሰዓት ሁላችንም
የመማር ትጋታችንና አሁን ያለንበትን ትጋታችንን እንግዲህ ለማየት ጥሩ እድል የሚሰጥ ታሪክ ነው። ማርያምስ አለ የማይቀሟትን በጎ እድልን ምን ብላለች? መርጣለች። ምንድነው ይሄ በጎ እድል? ቁጭ ብሎ የእግዚአብሔርን ቃል ምን ማድረግ? መስማት። እኛ አሁን የታደለ የምንለው ሰው ሎተሪ ሲወጣለት ነው፣ ስልጣን ሲያገኝ ነው፣ ሲሾም ነው፣ ሲሸለም ነው። ክርስቶስ ግን በጎ እድል ያለው ቁጭ ብሎ ቃሉን መስማት ነው። ምናልባት አንዳንዴ ስንማር እኔ ስንት ዓመት ተማርኩ እኮ ምንም ለውጥ የለውም ብለን ተስፋ ልንቆርጥ እንችላለን። ሌላ ውጤት ባናመጣ እንኳን አሁን ቁጭ ብለን ቃሉን መስማታችን ብቻውን ሊያነጻን እንደሚችል ታውቃላችሁ። አምላካችን ኢየሱስ ክርስቶስ ምን ብሏል? ከሰማችሁት ቃል የተነሳ ንጹሐን ናችሁ ይላል። የእግዚአብሔር ቃል ስለሰማኸው ብቻ ያነጻሃል። አሁን በዚህ ቃሉን እየሰማን ነው። ቃሉን ባንሰማ ኖሮ እናስብ የነበርናቸውን ክፉ ሐሳቦች ከማሰብ ለጥቂት ደቂቃም ቢሆን እንከለከላለን? አንከለከል። ነጻ ማለት ነው አይምሯችን። እንደው ባንለወጥ እንኳን እንምላችሁ ስለሰማኸው ብቻ ዋጋ አለው ቃል እግዚአብሔር። እንደ መስዋዕት ነው የሚቆጥረው። ሳሙኤል ያለውን ጥቅስ ሁሌ እንጠቅሰዋለን። መታዘዝ ከምን ይበልጣል? አቤት ከመስዋዕት ይበልጣል ይልና ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። ምን ማለት? ማዳመጥ። እግዚአብሔር ጆሮ ስለሰጠው ብቻ መስዋዕት እንዳቀረብክለት ይቆጥረዋል። ዓይንህን ለንባብ፣ እግርህን ወደ ቤተ እግዚአብሔር ለመሄድ፣ እጅህን በጎ ነገር ለመጻፍ፣ ጉልበትህን ለመስገድ እንደምትጠቀመው ጆሮህን ደግሞ ቃሉን ለመስማት ስትሰጠው ደስ ይለዋል። ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። የአውራ በግ አምጥተህ ስቡን አምጥተህ ለእግዚአብሔር መስዋዕት ከምታደርግ ብለህ ቁጭ ብለህ ብትሰማው ደስ ይለዋል። ከየትኛውም ስራ በላይ በነገራችን ላይ በቤተ ክርስቲያን ብዙ አይነት አገልግሎት አለ። ቁጭ ብሎ መማር ግን በክርስቶስ አገላለጽ መልካም እድል ነው። ሰዎች ህንፃ ቤተ ክርስቲያን ያንጻሉ፣ ብዙ ፕሮጀክት ላይ ይሳተፋሉ። ተማሩ ስትሏቸው ግን አይሳተፉ። ለቤተ ክርስቲያን ገንዘብ ይሰጣሉ፣ ቃለ እግዚአብሔር ስሙ ስትሏቸው እኔ ስራ አለብኝ አይመቸኝም፣ ባይሆን ለጉባኤው የሚያስፈልገውን ነገር አንዳንድ ነገር ካለ እናሟላ የሚሉ ሰዎች አሉ። ክርስቶስ ግን ሌላ ፕሮጀክት ከመደገፍ በፊት መጀመሪያ ቁጭ ብለ ጆሮ እንድትሰጠው ይፈልጋል። አይፈልግም? ወንጌል ላይ ህንፃ ኮሚቴ እኮ ለማቋቋም የሞከረ ሐዋርያ ነበር ቅዱስ ጴጥሮስ። በደብረ ታቦር በታቦር ተራራ ላይ ጌታ ሆይ በዚህ መሆን ለኛ መልሱልኝ፣ ለአንተ ለኤልያስም ለሙሴም 3 ዳስ እንስራ አለ። እንግዲህ ህንፃ አሰሪ ኮሚቴ እኮ ነው። አያችሁ፣ 3 ዳስ ሊሰራ ነበረ። ወዲያው ደመና ጋረዳቸው፣ ድምፅ ከሰማይ መጣ፣ የምወደው ልጄ ይህ ነውና እርሱን ምን በሉት? ወሎቱ ስምዕዎ፣ እሱን ስሙት። መጀመሪያ ዳስ ከመስራት በፊት መጀመሪያ አዳምጠው። እግዚአብሔር ጆሮ ይፈልጋል። ቁጭ ብሎ መስማት ቃለ እግዚአብሔር ትልቅ ጸጋ፣ ትልቅ ዋጋ አለው። ይህንን ተረድታ ማርያም ቁጭ ብላ ትሰማ ነበር። በጎ ዕድል ነው አለ ክርስቶስ። መታደል ነው መማር። ባንሰራውም ባንፈጽመውም አሁን የሰማኸው ቃል መቼ እንደሚሰራ አይታወቅም። የተዘራ ሁሉ ወዲያው ይበቅላል እንዴ? አይበቅልም። በመጽናትም የሚያፈሩ አሉ ይላል እኮ ወንጌል። ቆይቶ ሊያፈራ ይችላል። ዛሬ የተማርከው ቃል እግዚአብሔር የዛሬ 10 ዓመት ንስሐ እንድገባ ሊያደርግ ይችላል። የሚሰራበት ጊዜ አይታወቅም። ቃል እግዚአብሔር መስማት በጎ ዕድል ነው። ክርስቶስ ጨምሮ ምን አለ? ማርያምስ የማይቀሟትን በጎ ዕድል መርጣለች አለ። ምን የማይሏትን? እነማን ናቸው የሚቀሟት? ደግሞ ብዙ ናቸው ቀሚዎቹ በክርስቶስ አነጋገር። ማርያምስ የማይቀሟትን አለ። እነማን ናቸው የማይቀሟት? አጋንንት ናቸው፣ ሰይጣንና ሰራዊቱ ናቸው። ምድር ላይ የምንሰራው ማንኛውም መንፈሳዊ ነገር ዋጋ እንዳናገኝበት ይቀሙናል። በምን? በውዳሴ ከንቱ ሊሆን ይችላል፣ በምስጋና ሊሆን ይችላል፣ በትዕቢት ሊሆን ይችላል። ሰው መንፈሳዊ ስራ ሲሰራ በሰራው ስራ በጣም ሲመሰገን ምድር ላይ ዋጋውን ተቀብሎ ይጨርሳል። በሰማይ ዋጋ የለውም። እውነት እውነት እላችኋለሁ ዋጋቸውን ተቀብላችኋል እላችኋለሁ ይላል። ከዚህ ይሰውረን እግዚአብሔር። ውዳሴ ከንቱ በጣም ስንሰበስብ ምን ይሆናል? ልክ ይሄ ደሞዝ ሳይደርስ በፊት የሚበደር ሰው ታውቃላችሁ? ከገሌ 500 ከገሌ 300 ከገሌ ይበደርና የደሞዝ ቀን የሰው የደሞዝ አለው ራሱ ደሞዝ ከፋይ ነው የሚሆነው። ስለዚህ ሰው ውዳሴ ከንቱ በየፌርማታው ሂሳብ የሚቀበል ሰው መጨረሻ በሰማይ ዋጋ ሊያጣ ይችላል። ይኸው እዛ ክብር አግኝታል በቃ እንደዚህ ከመባል ይሰውረን እግዚአብሔር። አጋንንት ይቀሙናል አገልግሎታችን። ሰባኪው በስብከቱ፣ ዘማሪው በመዝሙሩ፣ ጸሐፊው በጽሁፉ፣ ቀዳሹ በቅዳሴው ሲወደስ በቅዳሴው የሚያገኘውን ዋጋ በአገልግሎቱ የሚያገኘውን ዋጋ ያጣዋል። ይቀሙታል አጋንንት። መማር ግን ውዳሴ ከንቱ የለውም። አቤት ሲያስተምር ይባላል፣ አቤት ሲማር ተብሎ ሰው ይወደሳል። እየሰማችሁ ነው? አቤት እሱ ቁጭ ብሎ ሲማር ብሎ ማን ያየዋል? ዞር ብሎ ማየው አገልግሎቱም አይመስለንም።
ስለዚህ አጋንንት በውዳሴ ከንቱ የማያስቀሩባትን የማይቀሟትን በጎ እድልን መርጣለች አለ። ይህንን እድል ለመምረጥ እግዚአብሔር በቸርነቱ ይርዳን። አሁን የታደለን የሚማረው ማለት ነው እንዳትሉ፣ መርጣለች ነው የሚለው፣ ምርጫም አለበት። ሰው ቃለ እግዚአብሔርን መማርን ከመረጠ ሊያደርገው የሚችለው ነገር ነው። ወደ ማርታ ልመልሳችሁ። ማርታ ያደረገችው ከቅንነት ነው። ምግብ መስራት ጥሩ ነው መቼስ። አሁን ምግብ መስራቷን በጣም ስንወቅስ እማንበላ እንመስላለን አይደል? ምግብ ያስፈልጋል አያስፈልግም? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ይላል እንጂ በእንጀራ አይኖርም አይልም፣ ብቻ ነው የሚለው። ስለዚህ እንጀራ ያስፈልጋል። መስራቱ አይደለም፣ ምግቡን መስራቱ አይደለም። ግን እድሏን አልተጠቀመችም። ቃለ እግዚአብሔር የመስማት ምን ችግር አመጣባት? ያለ መማር ከቃለ እግዚአብሔር መራቅ ምን እንደሚያመጣ በማርታ ሕይወት ውስጥ ታዩታላችሁ። ምንድነው የሚለው? እየሰራች ነበረ። እየሰራች ሳለ አገልግሎት ስለበዛባት ባከነች ይላል ወንጌሉ። እንዴት አይነት ድንቅ ቃል ነው! እስኪ በሉ አገልግሎት ስለበዛባት አይገርም? እኔ ለኛ የተነገረ ነው። አሁን እንደው ወጥ ስለሰራች ባከነች ማለት ይችላል እኮ። ምግቡ ስለበዛ ባከነች፣ ለኛ እኮ ስለተባለ እኮ ነው ቃሉ። አገልግሎት ስለበዛባት ባከነች። ይሄ ማለት ምን ማለት ነው? 30 ድስት ጥደን እኮ በቤተ ክርስቲያን አገልግሎት ህይወታችንን መመልከት ምን የሚያቅተን ጊዜ አለ። 30 ድስት ጥደን 30 ኮሚቴ ውስጥ ገብተን አዲስ በተቋቋመ ኮሚቴ ውስጥ ሁሉ ጸሐፊ የሚሆኑ ሰዎች አሉ፣ አባል የሚሆኑ ሰዎች አሉ። አንዱን ስትለው አንዱን እዛ ሄደህ ትሰብካለህ፣ እዛ ሄደህ ታስተምራለህ፣ እዛ ትመክራለህ፣ እዚህ ትቀድሳለህ፣ እዛ ሰዓታት ትቆማለህ፣ እዚህ ማህሌት ትቆማለህ። ህይወትህን መመልከት የምትችልበት ጊዜ ታጣለህ። ተናጋሪ ብቻ ምላስ ብቻ ሆነ ትቀራለህ። አገልግሎት ስለበዛባት ምን አለች? ባከነች። በአገልግሎት ከመባከን እግዚአብሔር ይሰውረን። ለጸሎት ጊዜ የምናጣበት ጊዜ እኮ አለ። ጸሎት ለማድረግ ጊዜ የምናጣ። አንዳንድ ሰው ቤተ ክርስቲያን ሄዶ ስብሰባ ተሰብስቦ የሚወጣ ሰዋል። ቤት ሄዶ የቤቱን ባለቤት ሳያናግር እግዚአብሔርን ሳያናግር ብፁዕ አቡነ ሽኖዳ የተባሉ አባት በረከታቸው ይደርብን ምን ብለዋል? እስከ ዛሬ የእግዚአብሔርን ቤት አገለገልኩ፣ የቤቱን ጌታ ማገለግለው መቼ ይሆናል? ቤትህን አገለገልኩ፣ አንተም መቼ ነው ማገልገል የምጀምረው? እሱ የሚገለገለው ሰውነትን ቅዱስና ንጹህ መስዋዕት አድርገህ ስታቀርብ ስለሆነ ነው። ለአይምሮ የሚመች አገልግሎት የሚለው ቅዱስ ጳውሎስ ሮሜ 12 ላይ ይህንን እና አገልግሎት ስለበዛባት ባከነች። ይሄ ለብዙዎቻችን ነው። በቤተ ክርስቲያን በተለያየ ኃላፊነት ላይ እንገባና አንዱን ስትለው ሌላውን ስትለው መንፈሳዊ ሕይወት እየዛለ ንስሐ ግቡ ትላለህ፣ ንስሐ ገባም፣ ስጋው ደሙ ተቀበሉ ትላለህ፣ አትቀበልም። የአንተ ሕይወት እየዛገ እየቆሸሸ ሌላው በአንተ አገልግሎት እየጸዳ ይመጣል። ልክ እንደ መታጠቢያ ገንዳ፣ ቆሻሻ መታጠቢያ ገንዳው ሰዎች ገብተው ይታጠባሉ። በእነሱ መንጻት ግን ገንዳው ምን ይላል? ይቆሸሻል። በእኛ በተናገርነው ሰዎች ንስሐ እየገቡ እኛ ባገለገልነው ሰዎች እየተጠቀሙ እኛም ማንጠቀምበት ጊዜ አለ። ከዚህ ይሰውረን። እንደ አይሁድ መሆን አይሁድ አሁን የተወለደ የአይሁድ ንጉሥ ወዴት ነው ተብለው ሲጠየቁ አድራሻ የጠቆሙት እነሱ ናቸው። በዛ ጋር ብትሄዱ እንደዚህ ታገኙታላችኋል። እነሱ ግን ሄደው ለክርስቶስ አልሰገዱም። መንገድ ጠቋሚ የሆነን የምንቀር ሰዎች አለ። በአገልግሎት ብዛት መባከን። ቅዱስ አምብሮስ የተባለው የቤተ ክርስቲያናችን አባት የኖህ መርከብ ሲሰራ ይላል የሰሩት በጣም እንግዲህ እንደምታውቁት የኖህ መርከብ ይህን አዳራሽ ቢበልጥ እንጂ የሚያንስ አይደለም፣ በጣም ትልቅ ነው እና የኖህ መርከብ ሲሰራ የቀን ሰራተኞች ነበሩ ይላል፣ የሚያቀብሉ ከስር ሚስማር የሚያቀብሉ እንጨት የሚያቀብሉ። በጥፋቷ ጊዜ ግን እነዚያ ሰራተኞች ድነዋል? አልዳኑ። መርከቧን ሰርተው አልዳኑ። ቤተ ክርስቲያንን ሰርቶ ከመኮነን እግዚአብሔር ይሰውራል። እኔ ነኝ እኮ የሰራሁት ይህንን ህንፃ፣ እኔ ነኝ እኮ ያገለገልኩት ብለህ ባክነ ልቀር ትችላለህ። እና ማርታ አገልግሎት ስለበዛባት ባከነ ይችላል። ከዚያ ምን ሆነች? ወገቧን ይዛ መጣቻ እህቷን ልትከስ። ጌታ ሆይ እኔ ብቻዬን ስለፋ እህቴ ስትተወኝ አይገድህምን አለች። በቀጥታ እህቷን ነይ ብላ ጠርታ፣ እንዴ አንቺ እኔ ብቻዬን ስደክም እንደው ምንም አይመስልሽም? ነይ አግዥኝ እንጂ ማለት ትችል ነበር። ቀጥታ አልተናገረችም። ማሳጣት ነው የፈለገችው። ወገቧን ይዛ ክርስቶስ ፊት እህቷን ከሰሰች። ሰው ቃለ እግዚአብሔር ሲጎለው አሽሙረኛ ይሆናል። ይገርማቸዋል። ከሳሽ ይሆናል። በቀጥታ አይናገርም። ሰው ላይ ችግር ካለበት ጠርቶ ይህን ነገርህን እኮ ብታስተካክል ጥሩ ነው አይልም። በአደባባይ ማዋረድ ያምረዋል። ሰው ፊት ማሳጣት። እኔ ጥሩ ነኝ፣ እኔ አገልጋይ ነኝ፣ እሷ ግን ቁጭ ብላ አይገድህም። እኔ ምግብ ስሰራ እሷ አትሰራም። በቤተ ክርስቲያን አገልግሎት እንደዚያ እኛ እንዲየለፋን እነገሌ እንዲያ አላደረጉም ማለት የሚጀመረው ውስጥ ቃለ እግዚአብሔር ሲጠፋ ሲጎድል ነው።
እህቷን ከሰሰቻት። ክርስቶስ ምን አለ? ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድል መርጣለች አለ። እዚህ ላይ ማርታ ምን ተጠቀመች በመማሯ ካላችሁ፣ እህቷ መታ ወገቧን ይዛ ስትከሳት እኔ እንዳንቺ እኮ ወጥ መስራት አቅቶኝ አይደለም ቃሉ ይበልጣል ብዬ ነው፣ ቁጭ ብሎ መማር ይሻላል አላለችም። ምንም መልስ አልሰጠችም። ወንጌሉ ላይ ምንም አለች አይልም። ዝም ምን ያለችው? እህቷ መታ ስትከሳት አንድ መልስ አልሰጠችም። ለምን? የምትሰማው ቃለ እግዚአብሔር ውስጧን ጸጥ አድርጎታል። ይገርማችሁ፣ ክስ የማይሰማ ትሆናለች። ቃለ እግዚአብሔር ውስጥ ሲገባ የክርስቶስ ትምህርት ነው። ልብ አድርጉ፣ ቃል በቃል እየሰማችሁ ያለች የራሱ የመድኃኔዓለም ክርስቶስ ትምህርት። እኛ የምናስተምረውን ኃጢአተኞቹ የምናስተምረው ቁጭ ብላችሁ ትሰማላችሁ። ክርስቶስ ሲያስተምር መስማት እንዴት ያለ ነው በእውነት! ክርስቶስ እኮ ሲናገር የራሱ የእግዚአብሔር ቃል ነው፣ የሚሰራ ቃል ነው። ሙቱን ውጣ ሲለው ከመቃብር ይወጣል። ብፁዕ ቅዱስ አቡነ ሽኖዳ ምን ብለዋል? እንደው ዛሬ ዓለሙን ያጥለቀለቀው ቴፕ ሪከርደር ድምፅ መቅረጫ ምን ነው ክርስቶስ እዚህ ምድር ላይ በነበረ ጊዜ በኖረ ኖሮ ድምፁን ተቀርጾ በሰማነው ኖሮ አሉ። ስንት ሙት እናስነሳበት ነበር። ጌታ ሆይ ወደ አንተ መጣ ዘንድ እዘዘኝ አለ ጴጥሮስ። ና አለው፣ ባህር ላይ ሄደ። ስንት ባህር እንሻገር ነበረ ድምፁን ብንሰማው። ያንን ቃል እየሰማች ስለነበር የክርስቶስ ቃል በሰማችበት ጆሮዋ የእህቷን ክስ መስማት አልቻለ። አሁን እኛ ሌሎች ሲከሱን በጣም ቶሎ አራስ ነብር የምንሆነው ለምን መሰላችሁ? ቃል እግዚአብሔር ውስጣችን ስለሌለ ነው። ዝም አለች። ግን እንደው ዝም ብላ በሆዷ እየተጉረመረመች ሊሆን ይችላል። አንዳንዴ አሁን እኛ ሰው ሲናገረን ዝም እንላለን፣ ግን ሆዳችን ዝም ይላል። እየሰማችሁ ነው? በሆዳችን ዝም እንላለን። አንዳንዴ ሰው ሲሳደብ ዝም እንልና በሆዳችን ብዙ ክፉ ንግግር እንናገር። ይሄ የሚታወቀው መቼ ነው? ሌላ ቀን ድጋሚ ስንጣላ ባለፈውም ትቼል ነበረ እንላለን። ከዛ እያወጣን ከፋይል መሰዳደብ እንጀምራለን። ማርያም ግን አፏ ብቻ አይደለም ዝም ያለው፣ ልቧም ነው። አባታችን አባ ሕርያቆስ በመንፈስ ቅዱስ ተቃኝቶ ይህን ብሏል። ናጥሪ እንከ አርምሞ ወትዕግሥተ ከመ ማርያም። እንግዲህ እንደ ማርያም አርምሞንና ትዕግስትን ገንዘብ እናድርግ። ምንና ምንን? አርምሞ የአፍ ነው፣ ትዕግስት የልብ ነው። ልቧም ለካ ጸጥ ብሏል። አያችሁ፣ ሰው መንፈሳዊ ሕይወት ውስጥ ሲሆን ሰው ሲሰድበው ምንም አይሰማው። ቅዱስ አባታችን ዮሐንስ አፂር ወይም አጭሩ ዮሐንስ የምንለው በአንድ ወቅት እንደዚህ ጉባኤ ላይ ያስተማረ አንድ መነኩሴ ይቀናበታል እና ይመጣል። መጥቶ በቃ ሰው ፊት እየወጣ ትታያለህ፣ ስጋህን እንደ ጋለሞታ እየሸጥክ ነው አለው። ጋለሞታ ብሎ ሰደበው። ሲሰድበው ቅዱስ ዮሐንስ ምን አለ? ከላይ አይተኸኝ እንዲህ ያልከኝ ልቤን ብታይ ኖሮ ከዚህ የበለጠ ትሰድበኝ ነበር። ከዛ ደቀ መዛሙርቱ ገረማቸው። አባታችን እንዲህ ሲያዋርድ ሰው ፊት ምንም አልተሰማም አለ። አልተሰማኝም፣ ባይሆን ያዘንኩት አለ ወንድሜ እኔን በመሳደብ ኃጢአት ውስጥ ገባ ብዬ ነው አለ። በእውነት በረከቱን ያሳድርብን። ሰው ቃለ እግዚአብሔር ውስጡ ሲኖር ስድብ አይሰማው፣ ቢታች ቢታማ ምንም አይመስለው። ውግረተ አይባን ይመስሉ ሐሰረ ይላል አባ ጽጌ ድንግል። እመቤታችንን በማይሌተ ጽጌ ሲያመሰግናት አበባ፣ አሁን አንዳንዴ አበባ ከመልኩ ከውበቱ ባሻገር ስታሸቱት መዓዛው ጥሩ ነው አይደል? ምን ይላል? በመዓዛ በአበባሽ በክርስቶስ በፍቅሩ መዓዛ የሰከረ ሰው ይላል ጽጌሽን ወይም አበባሽን ክርስቶስን ያሸተተ ሰው ውግረተ አይባን ይመስሉ ሐሰረ፣ ድንጋይ ቢወረወርበት እንኳን ገለባ የተነሰነሰበት ይመስለዋል። እሳተኒ ማየባይር ቆሪራ፣ እሳት ደግሞ ቀዝቃዛ ውሃ የፈሰሰበት ይመስለዋል። እስጢፋኖስ ክርስቶስን እያየ ነው አይደል ሲወገር ምንም ያልመሰለ። ቅዱስ ያሬድ ጦር እየወጋው አይደል ምንም ያልመሰለው። አሁን እኛ ሲነኩን አራስ ነብር የምንሆነው ቃለ እግዚአብሔር ውስጣችን ስለሌለ ነው። በእውነት በማርያም ልቡና የገባ ቃለ እግዚአብሔር በሁላችን ልቡና ያስገባልን። መማር ያስፈልጋል አያስፈልግም? የማይቀሟት ምን አይነት እድል አለ? በጎ እድል አለ። እንግዲህ የመማርን ጥቅም ያው ድህረ ግቢ ጉባኤ ስለሆነ ነው ይህንን ርዕሰ ጉዳይ ያነሳሁት። ማርያምና ማርታን የምናገኛቸው ዮሐንስ ወንጌል ላይ ከዚህ በኋላ 2 ጊዜ እናገኛቸዋል። ክርስቶስ ወደ ማርያምና ወደ ማርታ ቤት የመጣው 3 ጊዜ ነው። ሰፈራቸው የመጣው ወደ ቢታንያ፣ አንደኛው አሁን ያነበብነው የወንጌል ክፍል ነው። 2ኛ ጊዜ የመጣው ደግሞ ለለቅሶ ነበረ። ካስታወሳችሁ ማን ሞቶ? አልዓዛር ሞቶ። አልዓዛር የዮሐንስ ወንጌል ምዕራፍ 11 ላይ እንደ ሞተ መጀመሪያ እንደታመመ ላኩበት። ጌታ ሆይ የምትወደው ታሟል ብለው ላኩበት ይላል።
ለታመመ ሰው የምናደርገው ጥልቅ ጸሎት ነው። ጌታ ሆይ የምትወደው ምን ብሏል? ታሟል። ክርስቶስ ቆየ 4 ቀን። በአራተኛው ቀን መጣ። እንግዲህ አይሁድ ልክ እንደኛ ድንኳን ጥለው አለዚያም ምኩራብ ውስጥ ለቅሶ ያደርጋሉ። እንደዚህ ብዙ ህዝብ ነው እና ቤቱ በሙሉ በሰው ተሞልቷል። 4ኛ ቀን ነው። ሰው በሰው ሆኗል። ክርስቶስ ወደ ቢታንያ መጣ። ሲመጣ ይላል ማርታም በውጭ ተቀበለችው ይላል። እየሰማችሁ ነው? ማናት በውጭ የተቀበለችው? በቃ ማስተናገድ የለመደ ሰው እኮ አይቀመጥም። ውጭ ወጣ ተቀበለችው። ማርያምም ከእንግዶች ጋር ቁጭ ብላ ነበር ይላል። ሊያጽናኑ ከመጡ አይሁድ ጋር አብራ ቁጭ ብላ ነበር። ቀድማ ወጥታ የተቀበለችው ማርታ ነበረች። ማርታ ጌታን እንዳየችው እየጮኸች አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። ለክርስቶስ አንተ እዚህ ኖረ ቢሆን ኖሮ ይባላል? እሱ የሌለበት ቦታ አለ? አምላክነቱን አለማውቋ ነው። እንግዲህ አንተ በዚህ ኖረ ቢሆን ወንድሜ አይሞትም ነበር አለች። እምነትም አለው። አንተ ኖረ የማትፈውሰው በሽታ የለም ነበር፣ ሞት አያሸንፈውም ነበር ነው። ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ክርስቶስ ምን መለሰላት? ወንድምሽ ይነሳል አላት። ወንድምሽ ምን ይላል? ይነሳል አላት። አዎ ጌታ ሆይ በትንሣኤ ዘጉባኤ ሙታን ሁሉ ሲነሱ እሱም እንደሚነሳ አምናለሁ አለችው። መቼ? በዕለተ ምጽአት ዳግም ልትፈርድ ስትመጣ ሰው ሁሉ ሲነሳ እንደሚነሳ አምናለሁ አለችው። ክርስቶስ ምን አላት? ትንሣኤና ሕይወት እኔ ነኝ። ያኔ መጥቼ የማስነሳው እኔ ነኝ። አሁንም የማስነሳው እኔ ነኝ። እንደማስነሳው ወይም ላስነሳው እንደምችል ታምኛለሽ ወይስ አታምኝም አላት። ማርታ መለሰች፣ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። ጥያቄውንና መልሱን ልብ አድርጋችሁ እዩት። የጠየቃ ምንድን ነው? ወንድምሽን እንደማስነሳው ታምኛለሽ ሲላት ምን ብላ መለሰች? የማን ልጅ እንደሆንክ። ከአንበሳና ከነብር ማን ነው ጀግና ስላችሁ ዝሆን ትልቅ ነው ይባላል ወይ አንበሳ ወይ ነብር ነው አይደለም? ጥያቄውን እየሸሸች እኮ ነው። ልብ አድርጉ። እንደማስነሳው ታምኛለሽ አላት። የእግዚአብሔር ልጅ እንደሆንክ አምናለሁ አለች። የእግዚአብሔር ልጅ እንደሆንክ አምናለሁ ያሉ እኮ እነ ጴጥሮስ ተመስግነዋል አይደል? አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያኔን። ማርታን ግን አንቺ አለት ነሽ አላላትም። ለምን? የመለሰችው ትንሣኤውን ባለማመን ስለሆነ ማለት ነው። እንደማስነሳው ታምኛለሽ አላት። የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። ጣለችውና ሄደች። ወደ ለቅሶ ቤቱ ገባችና ይላል እህቷን ማርታን በስውር ጠራቻት ይላል። በደንብ አስተውሉ። ወንጌል አስደናቂ መጽሐፍ እኮ ነው። በምን ጠራቻት? በስውር ጠርታ መምህሩ መጥቷል ይጠራሻል አለቻት። ቅድም ለማሳጣት ሲሆን እኔ እንድሰራ እህቴ ስትወኝ ብቻዬን አይገድህምን ለማለት ወገቧን ይዛ መታ ክርስቶስ ፊት ያዋረደቻት። አሁን ግን ክርስቶስ መጥቷል ለማለት እህቷን በምን ጠራቻት? በስውር። ለምን መሰላችሁ? በዚያ ለቅሶ ቤት በጣም ብዙ ጸሐፍት ፈሪሳውያን መጥተዋል፣ አይሁድ። ስለዚህ የክርስቶስ ተከታዮች መሆናቸውን እንዲያውቁባቸው አልፈለገችም። አፈረችበት። እምነቷ ገና ነበር። ስለዚህ በስውር ጠራቻት። መምህሩ መጥቷል ይጠራሻል አለቻት። ማርያም ግን አልቻለችም። ብር ብላ ከለቅሶ ቤቱ ወጣች። ሰው ደግሞ መቃብር ጋር ሄዳ ልታለቅስ ነው ብሎ ተከትሏት አብሮ ወጣ ይላል። ወደ ማርያም ከመጡት ብዙዎቹም በክርስቶስ አመኑ ይላል። ይህን ቃል ስሰማ እንዴት ደስ እንደሚል እስኪ በሉ። ወደ ማን ከመጡት? ብዙዎቹ በማን አመኑ? ባላዛር እህት ማርያምን ተከትለው የመጡ በክርስቶስ ብዙዎች ካመኑ ድንግል ማርያምን የተከተሉ ብዙዎች ምን ይሉ ነው? እሷን የተከተሉ ወላዲተ አምላክ ቅዱሳንን የተከተሉ የበለጠ ያምናሉ በክርስቶስ። እና መጣች፣ አለቀሰች። ወንድሜ ባልሞተ ነበር፣ አንተ በዚህ ኖረ ቢሆን አለችው። ወንድምሽ ይነሳል አላት። ሰው ሁሉ ሲያለቅስ ክርስቶስ በመንፈሱ ታወከ፣ አለቀሰ ይላል። ክርስቶስን በአደባባይ ሲስቅ አየሁት የሚል አንድም ሰው የለም። በወንጌል ሳቀ የሚል አልተጻፈም። አለቀሰ ግን የሚል ተጽፏል። ለይሁዳ አልቅሶለታል፣ ለኢየሩሳሌም አልቅሶላታል፣ ለአልዓዛርም አለቀሰ፣ እንባውን አፈሰሰ። አይሁድ ይህን ሲያዩ ሲያለቅስ ሲያዩት እንዴት ይወደው ይሆን ብለው ተገረሙ ይላል። ምኑን ስላፈሰሰ? ደሙን ስላፈሰሰ ግን እንዴት ይወደን ይሆን ብለዋል አላሉ። ለአልዓዛር ያልፈሰሰው እንባውን ነው፣ ለእኛ ያፈሰሰው ግን ደሙን ነው። አለቀሰ ክርስቶስ። በጣም የሚገርመው እዚህ ላይ አሁን ሰው ሲሞትብህ አታልቅስ አይባል። አንዳንድ ሰው አሁን ሰው ሀዘን ሲደርስበት አታልቅስ ብሎ ሰው የሚያስጨንቃል፣ አጉል ምክር የሚመክር ማለት ነው። በደንብ ያልቅስ እንጂ ጥሩ ነው። ያስፈልጋል አያስፈልግም? አልቅሱ እሺ። እንደ ሀዘን አያደርስብን እንጂ ከደረሰ ቅዱስ ገድለ አዳም ላይ ምን ይላል? አዳም
ቃየል አቤልን ገደለበት። ልጁ ሲሞት ሰውነቱ ተጨነቀ፣ አባበጠ፣ ተነፋፋ። አልቅሶ አያውቅም። ከዛ በፊት ለቅሶም እንደሆነ አያውቅም። መልአከ እግዚአብሔር መጥቶ ቁጭ ብሎ አልቅሶ አሳየው ይላል። ሲያሳየው ለካ እንዲህ ነው ብሎ አለቀሰ። ውስጡ ያለው ሐዘን ቀስ በቀስ ቀለለለት። ትናንትና እኮ በባህላችን አስለቃሾች ነበሩ አልነበሩ? ነበሩ። አስለቃሾች ነበሩ። በግጥም በምን እንደው ሐዘንን ፍንቅል አድርገው የሚያወጡ። አሁን ሰለጠንንና አስለቃሽ አያስፈልግም ማለት ሳይካትሪስት ጋር ትሰለፋለህ እየሄድክ ማለት ነው። እንዲወጣልህ መጽሐፍ ቅዱሳዊ ነው። ልብስ እያሳዩ ማልቀስ ማለት ክርስቶስ ከሞት እንደሚያስነሳው እያወቀ አለቀሰ። አይ አስነሳዋለሁ አታልቅሱ ችግር የለውም አላለም። ማልቀስ እንደሚገባ ሲያሳየን አለቀሰ። ወዴት ቀበራችሁት አለ። ወዴት ቀበራችሁት ሲል ማርታ ምን አለች? ጌታ ሆይ ከተቀበረ 4 ቀን ሆኖታልና ይሸታሃል አለችው ይላል። ምን ይላል? ይሸታል። አሁንም የምታስቸግረው ማርታ ነች። ተመልከቱ። እንደው ማርታ ቅድስት ነች። በእውነት በረከቷ ይደርብን። ማርታ የምትባይ ካለች ቅር እንዳይልሽ አደራ። እየወረድንባት አይደል? ቃለ እግዚአብሔር ሲጎል እምነት ይጎልሃል። በክርስቶስ ታፍራለህ። መምህሩ መጥቷል ለማለት ታፍራለህ። ሊያስነሳው ሲል ደግሞ ይሸታሃል ትላል። ይሸታሃል ማለት ምን ማለት መሰለ? ክርስቶስ በመዋዕለ ሥጋዌው በሶስት አይነት መንገድ ሰዎች ከሞት አስነስቷል። አንደኛ አሁን ያነበብነው አልዓዛርን ያስነሳበት ነው። ሁለተኛ ወለተ ኢያኢሮስን ቤት ድረስ ገብቶ በተኛችበት ጣቢታ ሆይ ምን በይ ተነሽ ብሎ በተኛችበት አስነሳት፣ ቤት ውስጥ እያለች። ሁለተኛ የአንዲት ሴት ደግሞ ልጅ ወጣት ልጅ በ10ዎቹ ዕድሜ ያለ ወጣት ልጅ ሞቶ ሊቀበር ሬሳውን ይዘው ሲሄዱ መንገድ ላይ እናትየው ከኋላ ወይኔ ልጄ እያለች እየጮች እያለቀሰች አስቁሞ አስነሳው። ቀባሪዎቹ እልል እያሉ ወደ ቤት ተመለሱ ማለት ነው። ሶስተኛ ያስነሳው ማንን ነው? አልዓዛርን ነው። ከሞተ ስንት ቀን ይሆነው? ክርስቶስ በእነዚህ ሙት አነሳሶች ውስጥ ሊነግረን የፈለገው ነገር አንደኛ በዕለተ ምጽአት ምን እንደሚሆን ነው። አንደኛው ላይ ያስነሳው አባት ሴት ልጁን ያገኘው፣ ሁለተኛው ላይ ያስነሳው እናት ወንድ ልጇን ያገኘችው፣ ሶስተኛ ያስነሳው እህቶች ወንድማቸውን ያገኙት። በዕለተ ምጽአት አባት እናቱን ያገኛል፣ ልጁን ያገኛል። እናት ልጇን ታገኛለች፣ ወንድም እህቱን ያገኛል፣ እህት ደግሞ ወንድሟን ታገኛለች። ያንዴ ሲመጣ እንዴት እንደሚያስነሳ ከየዕድሜው አስነስቶ አሳየን ክርስቶስ። አንደኛ ነው። ሁለተኛ ሞት የተባለው ኃጢአት ነው። ኃጢአት ነው። በኃጢአት መኖር ነው ሞት። እያንዳንዳችን በኃጢአቱ ስንኖር እንደ ሞትን ነው የሚቆጠረው። ንስሐ ስንገባ ደግሞ እንደተነሳ ነው የሚቆጠረው። የመጀመሪያዋን ያስነሳት ቤት ውስጥ ሆና ነው። ቤት ውስጥ ሆኖ የሞተ ሰው አለ። እሱ ማን ነው ካላችሁ ከቤተ ክርስቲያን ሳይጠፋ ግን የሞተ ሰው ማለት ነው። እያገለገለ እየዘመረ እየሰበከ እየቀደሰ ቤት ውስጥ ሆኖ የጠፋ ሰው አለ። እሱን ገብቶ ክርስቶስ ተነስ ብሎ ያስነሳዋል። ሁላችንም በቸርነቱ ያስነሳል። ሁለተኛ ከቤት ወጥቶ መንገድ ላይ ያለ ነው። ሊቀበር ማለት ከቤተ ክርስቲያን ወጥቶ ወደ ዓለማዊ ሕይወት ለመሄድ፣ ወደ ክህደት ለመግባት፣ ወደ ምንፍቅና ለመግባት፣ እግዚአብሔር የለም ወደ ማለት ለመግባት፣ ወደ ሱስ ለመዘፈቅ መንገድ የጀማመረው ሰው አለ። እናቱ ከኋላ እየተከተለች ምን ትላለች? ታለቅሳለች የተባለችው ቅድስት ቤተ ክርስቲያን ናት። ወይኔ ልጄ እያለች ትከተለናለች። ስንጠፋ ደስ አይላትም ቤተ ክርስቲያን፣ ታለቅሳለች። ይህንን ደግሞ ከመንገድ አስቁሞ አስነሳው፣ መለሰው። እወጣ ያልነውን ሰዎች ከመንገድ አስቁሞ የመልሰን እግዚአብሔር። ሶስተኛው አልዓዛር ነው። እሱ ደግሞ የተቀበረ የሸተተ የተረሳ ሰው። ይሄ ማለት ኃጢአት ውስጥ ከተዘፈቅን የቆየን ሰዎች አለ 4 ቀን ያለፈን ማለት ነው። ይሸታሃል አለች ይላል። ይሸታሃል የተባለው ምንድን ነው? ቤተክርስቲያን ውስጥ ያለን ሰዎች አለን እንደ ማርታ ይሸታሃል የምንል። እገሌ ወደ ቤተክርስቲያን ይምጣ ሲባል እሱ ገና አሁን ህይወቱ ጥሩ አይደለም፣ ሱሰኛ ነው፣ አሁን እሱ ለእንደዚያ ነገር ይሆናል ብለን የምንገምተው። እንደ ሐናንያ ሳውልን ሲመርጠው እሱ እኮ አይሆንም ማሳዳጅ ነው እንዳለው ማለት ነው። አይሆኑም የምንላቸው ሰዎች አሉ፣ ለእግዚአብሔር የሚሆኑ ምርጥ ዕቃዎች ማለት። ይሸታሃል አለችው። ጸጉር አቆራረጡ፣ አለባበሱ። ግቢ ጉባኤ ተማሪዎች ስለሆናችሁ መቼስ ይሄ ይገባቸዋል። ስንት ሰዎች እኮ ከግቢ ጉባኤ አሸማቀን ያባረርናቸው ሰዎች አሉ። ባለባበሳቸው ምክንያት፣ ባነጋገራቸው ምክንያት ገብተው መስተካከል ሲገባቸው ተስተካክለው ካልሆነ አይገቡም ብለን የመለስናቸው ሰዎች አሉ።
መጽሔት ላይ አይወጡም ተብለው ስንት ሰዎች እኮ ጠፍተዋል ከግቢ ጉባኤ መጽሔት። ሰው በሰማይ መዝገብ ስሙ ተጽፎ ቤተ ክርስቲያን ከእግዚአብሔር ሕዝብ ቆጥረው መጽሔት ላይ አይወጣም ተብለው እኮ ሃይማኖት የቀየሩ የካዱ የተጎዱ ሰዎች ይሸታሃል የሚሉ ማርታዎች አለና ቤተ ክርስቲያን ውስጥ። አይ እሱ አይሆንም፣ እሱ ስርዓት አልጠበቀም፣ ትውፊቱን አልጠበቀም። ትውፊቱ መልካም ነው፣ ከሰው ነፍስ ግን አይቀድምም። ሰው ክርስትና ሲገባው አይደለም አለባበሱን አንገቱን ይሰጣል። አይሰጥም? ይሰጣል። አይደለም ልብሱን ህይወቱን ይቀይራል። እስኪ ገባቸው ግን አንታገስም። በር ላይ ቆመን የምናባረር ሰዎች አሉ። ገብተው ይለወጡ ሳይሆን ተለውጠው ይግቡ የምንላቸው ሰዎች አሉ። ይሸታሃል ጌታ ሆይ አይሆንም አለችው። ክርስቶስ ብታምኚ የእግዚአብሔርን ስራ እንደምታይ አልነገርኩሽምን አላት። ከዚያ አልዓዛር ውጣ አለው። ሰውየውም ወዲያውኑ ከነመግነዙ ወጣ ይላል። ስሙ የተመሰገነ ይሁን። ማን ውጣ አለው? አቤት አልዓዛር። ሰው ከሞተ በኋላ በስሙ ይጠራል? ሬሳው ወጣ ነው የሚባለው እኮ። እገሌ መጣ፣ አሁን ሄኖክ መጣ የምትሉ ሰዎች ብሞት ግን ሄኖክ ወጣ እንዳይባልም ምን ወጣ ነው የሚባለው? ሬሳው። ትንሽ የተማረው አስከሬኑ ይላል አይደል? ግን ያው ክርስቶስ ግን አልዓዛር። ይሄ ማለት ምን መሰላችሁ? ሰዎች ሬሳው ሲሉ ክርስቶስ አልዓዛር ይልሃል። ሰዎች ዘማዊው ሲሉ ክርስቶስ ግን በክርስትና ስም ነው የሚጠራ። ሰካራሙ ሲሉ በክፉ ምግባር ሲጠሩ እሱ ግን በዚያ ስም ነው የሚጠራ፣ በቀድሞ ስም። አልዓዛር ውጣ አለው። ሰውየውም ወዲያውኑ ከነመግነዙ ወጣ። ደቀ መዛሙርቱን ሂዱና ፍቱት፣ መግነዙን ፍቱለት አላቸው። ለእኛም ካህናትን ይጠራና ከኃጢአት ማሰሪያ ማን ይፍታህ ብለው ይልካቸዋል። ሁላችንም በቸርነቱ ይፍታን፣ ፈታችሁ አምጡልኝ ይላቸዋል። መጥተው ከማይሰራ ኃጢአት ይፈቱናል። አልዓዛር ከነመግነዙ ወጣ። ለምን? ያው ድጋሚ ይሞታላ በኋላ። አሁን ክርስቶስ ከሞት ሲነሳ መግነዙን በመቃብር ውስጥ ምን ብሎ ነው የወጣው? ትቶ ነው። አልዓዛር ግን መግነዙን ይዞ ነው የወጣው። ለምን? ድጋሚ ስለሚሞት አያስፈልግም፣ ዕቃ ማባከን አያስፈልግም። እና እሱ ድጋሚ ስለሚሞት ነው። ክርስቶስ ግን መግነዙን የጣለው ስለማይሞት። በጣም የሚደንቃችሁ ቃል እዚህ ላይ አልዓዛር ከመግነዙ ተፈቶለት ከወጣ በኋላ ይላል። የሰው ጸባይ ነው የሚገርማችሁ። ሰዎች ሄዱና ደገፉት ይላል። ምን እንዳይሆን አይገርማችሁ? ደገፉት፣ ሄደው እንዳያዞረው ማለት ነው። እግዚአብሔር ያሳያል። ከሲኦል ቅዱስ ኤፍሬም ሶርያዊ ለአልዓዛር ሁለቴ ነው የተለቀሰ ይላል። ስንት ጊዜ? ከዚህ ሲሞት እህቶቹ አለቀሱለት፣ ከሲኦል ደግሞ አጋንንት እያለቀሱ ሸኙት ይላል። አገኘ ነው ብለው መልሰው ለቀቁታ። ሁለቴ የተለቀሰል። ከሲኦል ነፍሱን ጠርቶ ከመቃብር ከስጋው ጋር አዋህዶ አስወጥቶት እንዳያዞረው ብለው ያዙት ሄደው። ክርስቶስ ምን አላቸው? ተዉትና ይሂድ አለ። ይሄ ደግሞ ምን መሰላችሁ? ሰዎች ከኃጢአት ህይወታቸው ከተሻሻሉ በኋላ እኛ አንለቃቸው። ሱሰኛ የነበረ ሰው፣ ጠጭ የነበረ ሰው አሁን ትቻለሁ ሲል ምን አሁን እቺ ጾም ስትወጣና ይሄለ ይላል ሰው። አረ ያው አመሉ አይለቀውም የሚል ሰው አለ። ለመውጣት ሲሞክር ሞራሉን የምንሰብረው ሰው አለ። ፓትሮናይዝ ማድረግ ይሉታል ፈረንጆቹ። ይሄ እንደው በቃ የራስን የበላይ ሰውየውን የበታች አድርጎ መደገፍ ማለት ታውት። አንዳንድ ሰው ልንተው ያስፈልጋል፣ ቆሞ እንዲሄድ ማለት ነው። እግዚአብሔር ከጠራው አንተ የምን አስተናባሪ ነህ? የምን ምርኩዝ ነህ? የእግዚአብሔር ምርኩዝ ካጸናው በትርህና ምርኩዝ እነሱ ምን ይሉኛል? ያጽናኑኛል። እሱ በበትሩ በምርኩዙ በመስቀሉ ያበረታውን ሰው እኛ ሄደን ምን ደግፈዋለን? እና ፍቱትና ሄዳል። ሶስተኛ የመጨረሻው ክርስቶስ ወደ ማርያምና ወደ ማርታ አገር ወደ ቢታንያ ለሶስተኛ ጊዜ የመጣው እዚሁ ዮሐንስ ወንጌል ምዕራፍ 12 ላይ ነው። ምን ሊያደርግ ካላችሁ ከጎረቤት ስምዖን የተባለ ሰው በቤቱ ጋበዘው ክርስቶስን እና ስምዖን በቤቱ ጠራው። ያቺ ባለሽቶዋ የምንላት ማርያም ከጌታ እግር ስር መታ ወድቃ አልቅሳ ንስሐ የገባችበት ዕለት ማለት ነው። በዚያን ዕለት አምላካችን ኢየሱስ ክርስቶስ በዚያ ቤት ተገኝቶ አስተማረ፣ መከረ። እንደ ማርያም የክርስቶስን መምጣት ዕድል የተጠቀሙበት ሰዎች ደግሞ ተጠቀሙበት። ክርስቶስ በቢታንያ ለሶስተኛ ጊዜ ተገኘ። በጣም የሚገርማችሁ ክርስቶስ እዚያ ቤት በመጣ በተጋበዘበት ጊዜ አልዓዛርና የማርያም እህት ማርታ ነበረች፣ ጎረቤት አይደለች፣ ተገኝታለች እዛ ቤት። ምን እያደረገች ነበር ካላችሁ እያስተናገደች ነበር። እኔ አይደለሁም የሚለው ወንጌሉ ነው። በጣም ይገርማችሁ። በቃ ማስተናገድ የለመደ ሰው እኮ አይቀመጥም።
ቁጭ ብሎ አይማርም፣ ያስተባብራል። ደናው ማይክሮፎን መጥቶ ይላል አሉ። በየጉባኤው እኮ አመል ያለበት ሰው አለ። ላለመማር እኮ ነው። የተደራጀውን ፋይል ቢሮ ገብቶ ያደራጃል። ወንጌል እስኪያልፍ ድረስ የሚያቁነጠንጠው ሰው አለ። ማርታስ እስከ ቅድስና ደርሳለች፣ እስከ ሰማዕትነት ደርሳለች። በረከቱ አይደርብን። እንደ ማርታ ሳይሆን እንደ ማርያም የማይቀሙን በጎ ዕድል ለመምረጥ እግዚአብሔር በቸርነቱ ይርዳን። የሰማነውን በልቡናችን ያሳድርብን።